ደግሞ መለማመጥ ሊጀምር ነው። አዎ በደንብ ለምናት። አዎ እንድትመለስልሽ ከሄደች አታገኛትም አባቴ። ስለዚህ እኔ መለማመጥ አለብን። እኔ ደጅ መጥናት አለብህ። የስ ኦር ኖ የስ በደንብ እጅ ጥና ማለት ነው። ሩታዬ እንግዲህ ውጭ ሄዳለሁ እያለች ነው። ስለዛ ጉዳይ አንዳንድ ነገር እንላለን ማለት ነው። እንግዲህ ሩታዬ ልጄን ይዤ ወደ ውጭ ልሄድ ነው እያለች ነው ማለት ነው። እንግዲህ ልጇን ይዛ ወደ ውጭ ለመሄድ አስባለች ማለት ነው። እስኪ ስለሱ ነገር አንዳንድ ነገር እንልበታለን ብዬ ነው የማስበው። በነገራችን ላይ ውጭ የትም ሀገር የሆነ የትም አሁን ላይ እንዲህ ቀላል መውጣት የለም ብዬ ነው የማስበው። ነገር ግን ያው ለመስራት ፈልጋችሁ ከሆነ ስሩ፣ ችግር የለውም። ያው የእናንተ ስራ ያው ድራማ እንደሆነ ሁሉም ሰው ጠንቅቆ ስለሚያውቅ። ሰላም እንዴት ናችሁ? ደህና ናችሁ? ለሁላችሁ ደህና ነኝ። አለምኔ በድጋሚ መጥቻለሁ። እወዳችኋለሁ፣ አክብራችኋለሁ። ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እና አሁንም አንድ ሀሳብ ልሰጥ ነው የመጣሁት። እሱ ሀሳብ ምንድን ነው እንግዲህ ሩታ ሊሄድ ነው፣ ወደ ውጭ ልወጣ ነው ስትል ኦማይ ጋድ እያልኩኝ ነው። አብርሽ ዛሬ ሩታዬ እልክ ላይ ናት፣ ዛሬ ምልኋ አለቀቃትም እያለ ነው እንዴ። አንተም እኮ አንዳንዴ ግን በእርግጥ ተመካክራችሁ ነው ነገር የምትሰሩት፣ ግን ቢሆንም ደግሞ አንዳንዴ አንተ የምታደርገው ነገር የሚያስቆጣል እኮ አብርሽ። በእርግጥ ይሄን ነገር ተመካክራችሁ ነው የምትሰሩት፣ ግን ቢሆንም እኛ ስናይ ደግሞ ሩታን የሚያስቆጣት የሚመስለን ነገር እየሰራ ስለሆነ እንደዛም አይደረግም ማለት ነው። እና ተስማሙ ነው። እኔ ተስማሙ እና ልጃችሁን አሳድጉ። የሚያዋጣው ይሄ ነው። ተመስገን ዛሬ ልጃችሁን ፎቶ ላይ ስላለጠፋችሁት ደስ ብሎኛል። እውነት ለመናገር ዛሬ የጠበቅነው ፎቶ ይለጠፋል ብዬ ነበረ። እግዚአብሔር ይመስገን አልለጠፉትም ዛሬ ማለት ነው። እና ልጃችሁን እንዲሁ ሚዲያ ላይ ራሱ ባታወጡት በጣም አሪፍ ነው ብዬ ነው የማወራው። ቢያንስ አመት 6 ወር 7 ወር እንኳን እስከ 8 ወር እስከሚሆነው ድረስ እንዲሁ ሚዲያ ላይ ይዛችሁት ባትመጡ በጣም ጥሩ ነበረ። የምር ግን ያው እያስቻላቸው አይደለም እውነት ለመናገር እና ይዛችሁ መምጣቱ ጠቀም ያለው አይመስለኝም። እና ልጃችሁን ብትደብቁት ጥሩ ነው። እንዴኔ ማለት ነው። እናንተስ ምን ትላላችሁ? እናንተ ያው እንግዲህ ወደ የምታረቁ መንገድ እየሄዱ ይመስለኛል አሁን ላይ ማለት ነው። የሚታረቁ ነው የሚመስለኝ እንግዲህ የሚታረቁ ነው የሚመስለኝ። ከዚህ በኋላ ድራማውን የሚጨርሱ ይመስለኛል። እንግዲህ የጨርሱት ነው መሰለኝ ድራማውን እና ወደ እርቅ ቦታ ነው እንግዲህ እያስባለሁ። ምክንያቱም ዛሬ ቢኒ ቪዲዮ ለቆ ነበረ አብርሽና ሩታሽን በሽማግሌ ይታረቁ ነው ምናምን እያለ። ለነገሩ እዛ ያሉ ዩቲዩበሮች ያው ለስራ ነው፣ ሁሉም ስራ ነው፣ ሁሉም የሚሮጡት ለስራ ነው የሚሮጡት ሁሉ ማለት ነው። ለስራ ነው የሚሮጡት ለስራ እንዳለ ዩቲዩበሮች እዛ ጋር ያሉት በቃ ለመስራትና ለስራ ያላቸው ነገር ከባድ ነው። የምሬ ነው የምላችሁ። እኔ አብርሽ እና ሩታን ሳይ ያስቁኛል። እንዲያው የመጀመሪያውን ቪዲዮአቸውን ዘወር እያላችሁ ስታዩ እኮ በተለይ ይገርማል። እውነቴን ነው የምላችሁ ይገርማል። ወደፊቱን ቪዲዮ ዘወር እያላችሁ ስታዩት እነዛ ናቸው እንደዚህ ሆኑት ትላላችሁ። የምር ስታዩትና የሰው ልጅ ይገርማል የምር። ለማንኛውም ይመቻችሁ። ዛሬ ደግሞ ሩታዬ አምሮብሻል፣ ወፍረሻል። ያው ወፍራለች። እናቷ ጋር እኮ ነው ያለችው። አብረሽ እንዴ አትወፍር ታዲያ እንዴት ትሆን? እናቷ ጋር አይደለች እንዴ? እናት እኮ ናት። እናት እንኳን ምግብ ሰታ አይኗን ማየቱ ራሱ ያጠግባል እኮ። እናት እና አባቷ ጋር ሁና እንዴት አትወፍርም? አብረሽ እናትና አባቷ ጋር ሁና ለምን አትወፍርም? በደንብ ተወፍር እንጂ መጫት ናት፣ እየተንከባከቧት ነው። ስለዚህ መወፈርም አለባት። አንተ እኮ አልተንከባከብካትም አይደል? አንተ አልተንከባከብካትም። ለምን እንደሆነ አላውቅም። ብትንከባከባት ጥሩ ነበር። አልተንከባከብካትም። አሁን ግን ትንከባከባታለህ ብዬ ተስፋ አደርጋለሁ። ወደ ቤታችን እንመለስ ብሏል አብርሽ።
ወደ ቤታችን እንመለስ ብለዋል አብርሽ። እንግዲህ ወደ ቤታቸው ይመለሳሉ፣ በቃ በቅርብ ማለት ነው። ወደ አዲስ አበባ ቤታቸው ይመለሳሉ። እሱም እኮ ቡታጅራ አይደል ያለው፣ ወደ አዲስ አበባ ቤታቸው ይመለሳሉ እና ሊታረቁ ነው። መቼስ ሲጀምር ተጣሉ አትሉኝም? ሊታረቁ ነው ስላችሁ መቼስ ተጣሉ ሲጀመር አትሉም እንዴ? አንተ በሉ እንጂ እና ይሄን ልላችሁ ነው የመጣሁት ውዶችዬ። እናንተ ደግሞ የመሰላችሁን ሀሳብ አስተያየት ስጡበት። እኔ እንግዲህ የመሰለኝ ሀሳብ ይሄ ነው። ያው ለሰው ይምሰል ልንታረቅ ነው ብለው ያው ሊታረቁ ነው። በእርግጥ ግን ደስ ይላል። አብረው ቢሆኑ አሪፍ ነው ባይነኝ። ወለዴ ሰው በተለይ መለያየት በፍጹም አያስፈልግም። አንድ መሆን ጥሩ ነው ብዬ ነው የማስበው። እና እንግዲህ አንድ የምትሆኑ ባለሙሉ ተስፋ ነኝ። ነገ እንግዲህ ቪዲዮ እንጠብቃለን። ሰምታችኋል።